ምን አይነት የቤት አማራጮች ናቸው? መሃል ቦሌ መንገድ ላይ G+35 የንግድ ሞል እንዲሁም የመኖሪያ አፓርትመንት ያካተተ ግዙፍ ሞል ይዘን ቀርበናል። ፕሮግረሱ ምን ላይ ደርሷል? ምን ያህል ፐርሰንት ተጠናቋል ማለት እንችላለን? በ15% ቅድመ ክፍያ ለ20 ዓመት የብድር የተመቻቸላቸው ናቸው። ሱቆቹ ለምን አገልግሎቶች መዋል የሚችሉ ነው ተብሎ ይታሰባል? አንድ ሰው አፓርትመንት ወይም ሱቁን ቢገዛ 100% የማትረፍ ነገሩ እርግጠኛ ነው ማለት ነው። ምን ለየት ያለ ነገር ይዛቸዋል ማለት እንችላለን? ይሄኛው የመጀመሪያ ሱቃችን ነው። ግራውንድ ላይ የሚገኘው ሱቃችን ነው። ከ3.1 ሙሉ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። 100% የተጠናቀቁ ሱቆች ናቸው። ሱቆቹን ስንሸጥ ሱቅ ብቻ ለምንሸጠው ሱቅ እስከነገዢው ነው የምንሸጥላቸው። ይህም ማለት አንድ ሰው አፓርትመንት ሲገዛ ወይ ደግሞ የንግድ ሱቅ ሲገዛ ዋነኛው ነገር ሎኬሽን። በሱቅ ኪራይ የተማረራችሁ ሱቅ ፈላጊዎች በቦሌ መንገድ ሱቅ ይዘንላችሁ መተናል። ይህ እድል እንዳያመልጥ። ሰላም ተመልካቾቻችን እንደምናላችሁ። የግብይት ፕሮግራማችን ነው። በዛሬው የግብይት ፕሮግራማችን የተለያዩ የንግድ ሱቆችን በ3.1 ሚሊዮን ብር ሙሉ ክፍያ በመሃል ቦሌ ያቀረቡ የሚገኙትን ዓለም ገነት ሪል ስቴት ጋር ተገኝተናል። ወደ ውስጥ ገብተን እነዚህ የንግድ ሱቆች ከምን ያህል ጀምሮ እስከ ምን ያህል የካሬ አማራጭ እንዳላቸውና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩ እኔ በአምላክ አበራ አብሬያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም እንደምናለሽ? አለው እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እንግዲህ የምታቀርቡትን የቤት አማራጮች እንዲሁም ደግሞ የሱቅ አማራጮች ምን እንደሚመስሉ ለተመልካች ለማድረስ ነው እናንተ ጋር የተገኙት። እስቲ ግን በቅድሚያ ከአንቺ ጋር እንተዋወቅ። ስምሽንና የስራ ድርሻሽን አስተዋውቂ። እሺ፣ በጣም አመሰግናለሁ። ቃል ኪዳን እባላለሁ። አዲስ አበባ ውስጥ በክራውን ፕሮፐርቲ ማርኬቲንግ ኦፊስ የሪል ስቴት የሽያጭ አማካሪ ነኝ። ድርጅታችን ከተለያዩ ዲቨሎፐሮች ጋር የተለያዩ ግንባታዎች ላይ ይሰራል። ከዛ ውስጥ አንዱ ደግሞ ዛሬ እናንተ ልታዩት የመጣችሁት ዓለም ገነት ሪል ስቴት ነው። ስላሉት የቤት አማራጮች ወደ ኋላ ላይ መለስ ብለን በደንብ በዝርዝር ለተመልካች የምናደርስ ይሆናል። በቅድሚያ ግን የእናንተ ድርጅት ምን አይነት ድርጅት ነው፣ ከተመሰረተ ምን ያህል ጊዜ ሆኖታል የሚለውን የተወሰነ ባክግራውንድ እናንሳና ወደ ሌሎች ጥያቄዎቻችን እንሄዳለን። ድርጅታችን እንዳልኩሽ ክራውን ፕሮፐርቲ ማርኬቲንግ ኦፊስ ይባላል። ከ4 ዓመት በላይ በማርኬቲንግ ኦፊስ ከተለያዩ ዲቨሎፐሮች ጋር በመስራት የተለያዩ ቤት ፈላጊዎችን የቤት ባለቤት አድርገናል። አሁን ላይ ደግሞ ከዓለም ገነት ሪል ስቴት ጋር ኮላብ በማድረግ ጥሩ ንግድ ሱቆችን እንዲሁም ደግሞ የመኖሪያ ቤቶችን ለፈላጊዎቻችን በማቅረብ ላይ እንገኛለን። ጥሩ። አሁን ላይ እንግዲህ ለማየት የመጣ ነው አንዱን ሪል ስቴት ይሁን እንጂ እናንተ የተለያዩ የቤት አማራጮችን ትይዛላችሁ እና ምናልባት ሰዎች እናንተ ጋር ቢመጡ ያተርፋሉ ብላችሁ የምታስቡት ነገር ምንድን ነው? የተለያዩ የቤት አማራጮችን ከመያዛችሁ አንጻር። እሺ፣ በጣም አሪፍ። እንዳልኩሽ ማርኬቲንግ ኦፊስ ነው ብዬሻለሁ። ያ ማለት በጣም ብዙ ኤክስፖዠር አለን ማለት ነው። ሱቆች ቢፈልጉ፣ መኖሪያ ቦታዎች ቢፈልጉ፣ መሀል ከተማ ስፔሻሊ ደግሞ እኛ መሀል ከተማ ላይ በጣም ስራዎችን እንሰራለን። ያ ማለት አሁን ላይ እንደምናየው አዲስ አበባ ከተማ ላይ መኖሪያ ቤቶች እየራቁ ነው ያሉት እና ወደ ጫፍ እየመጡ ስለሆነ ሰዎች አፓርትመንት ቤት ላይ የመኖር መጠናቸው ከፍ ያለ ነው። ያንን ደግሞ ታሳቢ በማድረግ እኛ መሀል ከተማ ላይ ለምሳሌ ካሳንቺስ ላይ፣ አትላስ፣ ባምቢስ እንዲሁም ደግሞ በጣም ተወዳጅ በመሆነው በመስቀል ፍላወር የተለያዩ አፓርትመንት ቤቶችን ለደንበኞቻችን አቀርበናል። የንግድ ሱቆቻችን ደግሞ ለየት የሚያደርገው እንዳልኩሽ መሀል ቦሌ ላይ ነው የንግድ ሞላችን እንዲሁም የመኖሪያ አፓርትመንታችን። ያም ማለት በጣም የንግድ እንቅስቃሴ አለ፣ የሰዎች ፍሎ በጣም ብዙ አለ። ስለዚህ ንግድ ቦታ ብጀምር ይሄ አከስረኛል ወይ ደንበኛ አላገኝም የሚባልበት አይደለም። እንደውም ባጭሩ ሱቅ ከነ ደንበኛው ብንለው ቀላል ነው ብዬ አስባለሁ። ምክንያቱም በጣም ሰፊ ነው። G+35 ነው ብዬሻለሁ። ያ ማለት ኦልሬዲ ወደ 30 ፍሎር የሚሆን ነዋሪ ብቻውን ራሱ እንደ ገዢ መቁጠር እንችላለን ማለት ነው። ከዛ ውጭ ደግሞ ሎኬሽኑን ቦሌ መሆኑ በጣም ኤክስፖዠሩን ሰፊ ያደርገዋል ማለት ነው። ሱቆቻችን ከ10 ካሬ አማራጭ እስከ 469 ካሬ አማራጭ ሲሆን ያቀረብነው ትንሹ 10 ካሬ ነው። 10 ካሬ ማለት ጠቅላላ ክፍያው 3.1 ሚሊዮን ነው። ያው እንደምናውቀው ቦሌ ላይ አይደለም ሱቅ ሽያጭ ይቅርና ኪራይ እንኳን ስንት እንደሆነ እናውቃለን። እኛ ጋር ግን ለየት ባለ መልኩ ከ3.1 ሚሊዮን አጠቃላይ ክፍያ ያም ማለት 1.2 ሚሊዮን ቅድመ ክፍያ 40% ስለሆነ ቅድመ ክፍያችን ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ቀሪውን ደግሞ በ6 ወር ተረክበው እየሰሩበት እየነገዱ እያተረፉበት በአንድ ዓመት የሚከፍሉበትን አመቻችተናል ማለት ነው። ስለዚህ ከ10 ካሬ ከትንሹ እስከ 469 ካሬ አማራጮችን ደንበኞቻችን የግላቸው በማድረግ ማትረፍ ኢንቨስት ማድረግ ይችላሉ ማለት ነው። ለተለያዩ አገልግሎቶች መዋል ይችላሉ። ለጂም፣
ስፓ፣ ሬስቶራንቶችን እንደ ሱፐርማርኬት እንዲሁም ደግሞ ቦታው አሪፍ ስለሆነ የመኪና መሸጫ ማድረግ ይቻላል። ስለዚህ ለተለያዩ አይነት አገልግሎቶች ምቹ በሆነ መልኩ ነው ሰርተን እየጠበቅን ያለ ነው። G+5 ነው እንዳልኩሽ። ስለዚህ በጣም የተለያዩ አይነት አማራጮች አሉ። ለሱቆች፣ ለኦፊሶች፣ ለተለያዩ አይነት አማራጮች መሆን ይችላሉ ማለት ነው። በጣም ጥሩ። ፕሮግረሱ ምን ላይ ደርሷል? ምን ያህል ፐርሰንት ተጠናቋል ማለት እንችላለን? ሱቆቻችን ከ4 ወር እስከ 6 ወር ባለው እናስረክባለን ብለናል። ኦልሬዲ ወደ 97% ተጠግቷል የግንባታ ሂደቱ። ስለዚህ ከ4 ወር እስከ 6 ወር ባለው እናስረክባለን። እንዳልኩሽ ሰፊ የካሬ አማራጮች አሉን። በጣም ጥሩ። እስቲ ስለ ቤቶቹ ደግሞ የተወሰነ እናንሳ። እንዳልሽኝ ከሆነ መሀል ቦሌ ላይ ነው ብለሽኛል እና ሰዎች እዛ አካባቢ ላይ ያንን የቤት አማራጭ ቢገዙ ምን ይጠቀማሉ ብላችሁ ታስባላችሁ? እናንተም ደግሞ ከሎኬሽን አንጻር እንዲሁም ደግሞ ከተለያዩ ነገሮች አንጻር ሰሌክት የሚደረግበት ኳሊቲ ስለሚኖረው ከዛ አንጻር ብናነሳ ደስ ይለኛል። በጣም ቆንጆ ጥያቄ ነው የጠየቅሽኝ። እንዳልኩሽ G+35 ነው አፓርትመንት እንዲሁም ሚክስድ ዩዝ ስለሆነ ማለት ነው። ከዛ ውጭ ግን ስለ ጥራቱና ስለ ትርፋማነታቸው ለማውራት መጀመሪያ እንዴት ተሰራ ወይ ደግሞ ማን ሰራው የሚለውን ማወቃችን ወሳኝ ነው ብዬ አስባለሁ። ስለዚህ አሁን ላይም ግንባታው እየተሰራ ያለው በቻይና ኮንስትራክሽን ነው እና ቻይናዎች ተጠበውበታል ቢባል በቀላሉ አሪፍ ነው ብዬ አስባለሁ። ምክንያቱም 5 ስታር ሸራተን ሆቴል ስታንዳርድ ሌክዠሪ ሞል ነው። ያ ማለት በሆቴል ስታንዳርድ ነው የተሰራው ማለት ነው። ስለዚህ ሲሊንግ ሄት ለምሳሌ ከሲሊንግ ሄቱ ብናይ ወደ 3.75 ሲሊንግ ሄት ነው። ሬር ነው እንደዛ አይነት ነገር ማግኘት አዲስ አበባ ውስጥ። ሲሊንግ ሄቱ እንደዛ ነው ማለት በጣም ቬንቲሌሽን አለ፣ እጅግ በጣም ፍሪ ነው። እንደዚህ የመጨናነቅ ነገሮች የሉበትም ማለት ነው። አንድ ሆቴል ስታንዳርድ መሆኑ ደግሞ ሪሰፕሽን አለው፣ በጣም ዘመናዊ ሪሰፕሽን አለው። ከዛ ውጭ ደግሞ ሰምተን በማናውቀው መልኩ በፍሎር 8 ሊፍት ነው ያለን። እንዳልኩሽ ሆቴል ስታንዳርድ ሌክዠሪ በመሆኑ ደግሞ ይሄ ደብል ግሌዝድ ነው፣ መሀል ከተማ ነው። ስለዚህ ደብል ግሌዝድ በመሆኑ ውጫዊ ድምፆችን ፕሮቴክት ያደርጋል ማለት ነው። ሌላኛው ደግሞ ናዊዴስ አዲስ አበባ ላይ በጣም እያስጨነቀን ያለው ነገር በተለይ አፓርትመንት ቤቶች ላይ የምንኖር ሰዎች እርዝኩዌክ ነው። አይተን በማናውቀው መልኩ እርዝኩዌክ አዲስ አበባ ላይ እየተከሰተ ነው አይደለ? ያንን ቀድመው እነሱ ኦልሬዲ ኮንስትራክሽን ከጀመረ ቆይቷል። ስለዚህ ቀድመውም እነሱ እርዝኩዌክን ሬዚስት በሚያደርግ መልኩ ነው ግንባታ እየተሰራ ያለው። ያ ማለት አሁን ለምሳሌ እርዝኩዌክ ቢያጋጥም ክራክ ከማድረግ ይሄ ፍሎት የማድረግ እንደ መንሳፈፍ እንዲ ወደዚህ ወደዛ የማለት ነገር እንጂ ክራክ የማድረግ ነገር አይኖረውም ማለት ነው። በቅርቡ አይተናል ታይላንድ ላይ ምናምን እንዴት እንደነበር እርዝኩዌክ እና ብሮክ አላደረጉም እና የመንሳፈፍ ነገር ነው የነበራቸው፣ ግን ክራክ አልነበረውም። ስለዚህ እነሱም ያንን ቴክኖሎጂ በመጠቀም ነው እየሰሩ ያሉት። ስለዚህ አሁን ላይ አዲስ አበባ ላይ አፓርትመንት ቤት ሰው ሲኖር ኢሹ ይኖረዋል፣ በተለይ አሁን ላይ እየሰማነው ካለነው ነገር። ስለዚህ ያን ነገር ደግሞ ከበር በሚያደርግ መልኩ ነው እየተሰራ ያለው። ከዛ ውጭ ደግሞ እጅግ በጣም ትልቅ ፓርኪንግ አለው፣ ወደ 6 ፍሎር ፓርኪንግ አለው። ስለዚህ የፓርኪንግ ኢሹ አይኖርም። ሰው ሊሸምት ቢመጣ የሚኖር ሰውም የፓርኪንግ ኢሹ አይኖረውም ማለት ነው፣ በጣም ሰፊ በመሆኑ። የምንጠቀማቸው ማቴሪያሎችም እንዳልኩሽ ደረጃ 1 ናቸው። ሆቴል ስታንዳርድ ስለሆነ እየተሰራ ያለው ኳሊቲውን በጠበቀ መልኩ ነው። ሌላው ደግሞ ደንበኞቻችን ቢገዙ ምን ያተርፋሉ? በጣም ብዙ ትርፍ ነው ያለው። ሲጀመር አንድ ሰው አፓርትመንት ሲገዛ ወይ ደግሞ የንግድ ሱቅ ሲገዛ ዋነኛው ነገር ሎኬሽን ነው። እንዳልኩሽ የኛ አፓርትመንት እንዲሁም ንግድ ሱቃችን ደግሞ መሀል ቦሌ ዋናው መንገድ ላይ ነው የሚገኘው። ስለዚህ ቦሌ ላይ መሆኑ ብቻውን ትልቅ ቫልዩ አለው ማለት ነው። ከዛ ውጭ ደግሞ 30% እንዳልኩሽ ከ30 እስከ 40% ውስጡ ያሉት አሚኒቲዎች ናቸው። ምን ያካትታል የሚለው ነገር ደግሞ ከ30 እስከ 40% ይይዛል ማለት ነው። እንዳልኩሽ እኛ ሁለቱንም ያሟላ ነው። ከሎኬሽንም ከአሚኒቲም ቅድም የዘረዘርናቸው ነገሮች ኳሊቲያቸውን መጠበቃቸው ሁለቱንም ያሟላ ስለሆነ አንድ ሰው አፓርትመንት ወይም ሱቁን ቢገዛ 100% የማትረፍ ነገሩ እርግጠኛ ነው ማለት ነው። ምናልባት አሁን ላይ ብዙ የቤት አልሚዎች አሉ፣ ብዙ ሪል ስቴቶች አሉ እና ከዛ አንጻር እናንተን እንዲመርጧችሁ የሚያደርጓችሁ ኳሊቲያችሁ የእናንተ ምንድን ነው ብለን ማንሳት እንችላለን? እንዳልኩሽ አዲስ አበባ ላይ እንዳልሹ ነው በጣም ብዙ ሪል ስቴቶች አሉ። ናዊዴስ ደግሞ ኤቭሪዴይ በሚባል መልኩ የተለያዩ አይነት ሪል ስቴት እየሰማን ነው የምንገኘው። ዋነኛው ነገር ትረስቶርዝ የሆነ ወይ ደግሞ የምንተማመንበት ካምፓኒ ያስፈልገናል አንድ ነገር ላይ ኢንቨስት ስናደርግ። አለም ገነት ቆርቆሮ ፋብሪካ ደግሞ እኛ ልጅ እያለን ጀምሮ ማስታወቂያ ላይ ከምናየው በጥራቱ ቆርቆሮ ፋብሪካ ኮንስትራክሽን ስራዎች ላይ አንቱታን ያተረፈ ነው። ስለዚህ አንድ ሪል ስቴት ከበስተኋላው ምን ስራዎችን ሰርቷል የሚለው ሁሉም ማንኛውም ሰው ቼክ ማድረግ አለበት ብዬ አስባለሁ።
የኛ ሪል ስቴታችን ደግሞ እንዳልኩሽ በኮንስትራክሽን ስራው ረጅም ዓመትን አንቱታን ያተረፈ እንዲሁም ምስጋና ላይ የነበረ ማንኛውም ሰው የዓለም ገነት ቆርቆሮን ፋብሪካ ቆርቆሮ ተጠቅሞ እኔ ኮምፕሌን አለው ብዬ አላስብም። ያው ያለው ሰው ሊነግረን ይችላል፣ ግን ደግሞ አብዛኛው ሰው እኔ ካየሁትም ዳታም ከወሰድኩት አብዛኛው ሰው ምስጋና ነው። በዛ ላይ በጥራቱ ደግሞ ምንም ጥርጥር የለውም። ስለዚህ አሁን ላይ አፓርትመንት ቤቶችን ብገዛ አተርፋለሁ ወይ ደግሞ የሆነ ነገር ሰርተው ያስረክቡኝም የሚባል ኢሹ የሚኖረው ይሄ እውቅና የሌለው ወይ ደግሞ ከዚህ በፊት እንደዚህ አይነት ስራዎች ላይ ያልተሳተፈ ካምፓኒ ቢሆን ጥያቄ ይኖረናል። የኛ ግን ረጅም ዓመትን በስራው አንቱታን ያተረፈ በመሆኑ ሰርቶ አያስረክበንም ወይ ደግሞ የኳሊቲ ችግር ይኖራል ብለን አናስብም። እንዳልኩሽ ደግሞ የቻይኖች ናቸው እየሰሩት ያሉት እየተጠበቡበት ያሉት። ስለዚህ የኳሊቲ ችግርም የለውም። እነሱም በኮንስትራክሽን ረጅም ዓመትን የሰሩ ስለሆኑ ጥራቱን በጠበቀ እንዲሁም ቅድም እንዳልኩሽ 5 ስታር ሆቴል ስታንዳርድ ሌክዠሪ አፓርትመንት ስለሆነ ስለ ጥራቱ ጥርጥር አይገባቸውም ማለት ነው። ጥሩ እንግዲህ እዚህ ያወራናቸውን በጠቅላላ ደግሞ እዛ ሄደን ምን አይነት ኳሊቲ ባለው ማቴሪያል ነው የተገነባ የሚገኘው እንዲሁም ደግሞ ፕሮግረሱ ምን ያህል ደረጃ ደርሷል የሚለውን ብንመለከት ደስ ይለኛል። በጣም አሪፍ። ሳይት ላይ ያለውን ቀሪውን ፓርት ደግሞ የስራ ባልደረቢያ አቅሌሲያ በደንብ አድርጋ ታሳይሻለች። አመሰግናለሁ። ጥሩ ለሰጠሽኝ ማብራሪያ እኔም አመሰግናለሁ። መልካም ቀን። እንደምናለሽ? ሰላም እንዴት ነሽ? ሰላም ነው አለን እግዚአብሔር ይመስገን። እስቲ ግን በቅድሚያ እንተዋወቅ፣ ስምሽንና የስራ ድርሻሽን አስታውቂኝ። እሺ አቅሌሲያ እባላለሁ። ከክራውን ማርኬቲንግ ኦፊስ ነው የመጣሁት። የቤት ሽያጭ አማካሪ ነኝ። እንኳን በሀገራችን ከሚገኘው 5 ስታር ሞል ዓለም ገነት ሪል ስቴት በደህና መጣሽ። እንኳን ደህና ቆየሽን። እንግዲህ ያለውን ነገር ዞር ዞር እያልን ታስጎበኛለሽ። ኬትን ጀምር። እሺ አሁን መጀመሪያ ላይ የምንገኘው ከመስቀል አደባባይ ወደ ቦሌ አየር መንገድ በሚያስኬደው ዋና መንገድ ከ20 ኤጀንሲ ፊት ለፊት የሚገኘው G+5 ሞላችን ጋር ነው የምንገኘው። 3000 ካሬ ላይ ያረፈው ሞላችን ነው። መጀመሪያ ይሄኛውን እንየው። የመጀመሪያ ሱቃችን ይሄኛው የመጀመሪያ ሱቃችን ነው። ግራውንድ ላይ የሚገኘው ሱቃችን ነው። በፍሎር 31 ሱቆችን ነው የምንይዘው። እንደምታዩ ሰፊ ነው፣ ቦታው ሰፊ ነው። ሲሊንጋቸውም ረዥም ነው፣ ወደ 5 ሜትር ይሆናል። ምንም አይነት መጨናነቅ እንዳይፈጠር ነው ብለን ነው እንደዚህ አድርገን የሰራናቸው። መስታወታቸው ደግሞ ደብል ግላስ ይባላሉ። ይሄንን የገጠምንበት ምክንያት ከውጭ ምንም አይነት ኖይዝ ጫታ ወደ ውስጥ ገብቶ እንዳይረብሽ በሚለው እንደዚህ አድርገን እንትን ያልነው የገጠም ነው። እንደምታየው ሰፊ ነው። ይሄን አሁን ለባንክ ለሬስቶራንቶች መጠቀም እንችላለን። ወተን ደግሞ ኮሪደሮችን ላሳይሽ። እንደምታዩ ኮሪደራችን በጣም ሰፊ ነው ማለት ምንም አይነት መጨናነቅ አይኖረውም ማለት ነው። ቬንቲሌሽን አለ፣ ናቹራል ኤር ያገኘዋል። ስለዚህ ምንም የታመቀ ነገር አይኖረውም እንደ ሞል ማለት ነው። እዚሁ ጋር ሪሴፕሽን አለን ማለትም ከላይ አፓርትመንቶች አሉ ብዬሻለሁ። ስለዚህ ገዢው የሚመጣው ገዢና ነዋሪዎቹ ምንም አያገናኛቸውም ማለት ነው። 8 ሊፍቶች አሉን። ባካፕ ጀነሬተር የተገጠመለት ነው። እናም ደግሞ የከርሰ ምድር ውሃ የሚወጣለት ነው። ይህም ማለት ምንም አይነት የውሃ ጠፋም የመብራትን ጠፋም የሚባል ችግር አይኖርም ማለት ነው። እነዚህን ሱቆች ለተለያዩ ነገር መጠቀም እንችላለን። ለጂም መጠቀም እንችላለን፣ ለስፓ መጠቀም እንችላለን፣ ለቢዩቲ ሳሎኖች፣ ለኮስሞቲክ ሱቆች፣ ለባንክ፣ ለሬስቶራንት፣ ለኮፊ ሃውሶች በተለያዩ ነገሮች መጠቀም እንችላለን ማለት ነው። ይሄ እንደምታዩ G+5 ሞል ነው። እስከ 3ኛ ድረስ ኮመርሻል ነው የምንጠቀምበት። ሌላውን ሁለቱን ደግሞ ለቢሮዎች ነው የምንጠቀመው። በካሬ ከ10 ካሬ ጀምሮ እስከ 469 ካሬ አማራጮች አሉ። ስለዚህ ከትንሽ ካሬ ጀምሮ ስላለ ያለን ያው የፈለጉትን መርጠው መግዛት ይችላሉ ማለት ነው። አከፋፈሉ ደግሞ ክፍያው ከ3.1 ሙሉ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። 100% የተጠናቀቁ ሱቆች ናቸው። 40% ቅድሚያ ከፍለው ቀሪውን ደግሞ ቀስ እያሉ በአንድ ዓመት ውስጥ ከፍለው የሚጨርሱት ነው የሚሆነው። እንግዲህ ያው እየነገዱ የሚያተርፉበት ነው የሚሆነው ማለት ነው። ሌላ ደግሞ ለየት የሚያደርገን ለእያንዳንዱ ሱቆች የራሳቸው ፓርኪንግ ስፔስ አላቸው። እሱ ለየት ያደርገናል ማለት ነው። ሌላ ተጨማሪ የምጨምርልሽ ደግሞ ሱቆቹን ስንሸጥ ሱቅ ብቻ ለምንሸጠው ሱቅ እስከነገዢው ነው የምንሸጥላቸው። ይህም ማለት G+30 አፓርትመንት ቤቶችን እየገነባ እንገኛለን። ይህም ማለት ከ150 በላይ አባወራዎች ይኖራሉ ማለት ነው። ሌላ ገዢ እንኳን ባይኖር እዚሁ ላይ የሚኖሩ ሰዎች ተጠቃሚ ናቸው ማለት ነው። ስለዚህ ምንም የሚያሳስበን ነገር አይኖርም ማለት ነው።
በጣም ጥሩ። ምን ለየት ያለ ነገር ይዛችኋል ማለት እንችላለን? ምናልባት ከግንባታው ጥራት ጋር ሊሆን ይችላል። ከምታቀርቡት ደግሞ የቤትና የሱቅ አማራጮች አንጻር ከሌላው የሚለያችሁ ነገር ምንድን ነው? የመጀመሪያው ስንገነባ ሸራተን ስታንዳርድ ነው የገነባ ናቸው። ስለዚህ እሱ እንደ አንደኛ ብለሽ ያዥልኝ። ሁለተኛው ደግሞ ሎኬሽናችን ነው። ሎኬሽናችን ቦሌ ሮድ ላይ ነው የምንገኘው ከአስፋልት ዳር ማለትም ቅድም እንደነገርኩሽ ከመስቀል አደባባይ ወደ ቦሌ አየር መንገድ መሄጃው ጋር ነው የምንገኘው። ማለትም ደግሞ ከሀያት ኤጀንሲ ፊት ለፊት ነው። እሱም እንደ ሁለተኛ አድርገሽ ያዥልኝ። ሶስተኛ ደግሞ አከፋፈሉ ነው። መጀመሪያ ላይ ቅድመ ክፍያ 40% ከፍለው ቀሪውን በአንድ አመት ነው ያልኩሽ። ግን የሚረከቡት ግን ከ4 እስከ 6 ወር ባለው ውስጥ ይረከባሉ። ለክፍያው ግን ለአንድ አመት ያክል ጊዜ ያላቸው ማለት ነው። ምንም የተጫነቀ ስኬጁል የላቸው። ለዚህ ቀስ እያሉ እየሰሩ መክፈል የሚችሉበት ነገር ነው ማለት ነው። በጣም ጥሩ። እነዚህን የቤት አማራጮች እንዲሁም ደግሞ የሱቅ አማራጮችን የሚፈልጉ ሰዎች እናንተን በምን አይነት መልኩ ነው ማግኘት የሚችሉት? በስልክ ቁጥራችን በ0949 61 62 63 ደውሎ እኛን ማግኘት ይችላሉ። ጥሩ። በመጨረሻ ማለት የምትፈልጊው ነገር ካለ እንዲሁም ደግሞ ቀረ የምትይኝ ካለ እናክልበትና እዚህ ጋር እናብቃ። በሱቅ ኪራይ የተማረራችሁ ሱቅ ፈላጊዎች በቦሌ መንገድ ሱቅ ይዘንላችሁ መጥተናል። ይህ እድል እንዳያመልጡ። ክቡራትና ክቡራን ተመልካቾቻችን በዛሬው የግብይት ፕሮግራማችን አለም ገነት ሪል ስቴት ጋር ተገኝተን የተለያዩ የንግድ ሱቆችን ዋጋቸው ምን ያህል ነው እንዲሁም ደግሞ የካሬ መጠናቸውስ ብለን ወደ እናንተ ያደረስናችሁ መረጃ የተከታተላችሁትን ይመስል ነበረ። እነዚህን የንግድ ሱቆች የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ሱቆችን መግዛትና የራሳችሁ ማድረግ ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።